የአብይ አህመድ አዳዲስ ወታደራዊ አሰላለፎች ምን ይመስላሉ የሚል ነገሮችን ላይ ነው ሀሳቤን የሚሰጠው። ከዛ ጋር ተያይዘው የብልጽግና የጦር ስልቶች በአማራ ክልል በኦሮሚያ እና በትግራይ ምንድን ነው የሚመስለው፣ አብይ አህመድ ምን ስልቶችን ይጠቀማል፣ እየተጠቀመ ነው ያለ የሚለው ላይ ነው የተወሰኑ ትንተና ነገር የምንሰጠው። እና ይሄ የወታደራዊ መዋቅር የአብይ የሰራዊት ወታደራዊ መዋቅሩ እንግዲህ ከቤተ መንግስት ጀምሮ ምን ይመስላል የሚለውን ግልጽ የሆነ ነገር ለመስጠት ነው። ለምን ብዙ ጊዜ ያው ሰራዊት ሲባል መከላከያ ሰራዊት ብቻ ላይ ነው ሰው የሚያተኩረው። ነገር ግን በአጠቃላይ የአብይ ሰራዊት መዋቅሩ በደንብ እየተገለጸ አይደለም። እሱ ላይ ነው እንግዲህ ዛሬ ሀሳቤን የሚሰጠው። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር ኮሜንት ማድረግ እንዳትረሱ። ቀጥታ ወደ መጀመሪያ ነጥቤ ልሂድ። የአብይ አህመድ ወታደራዊ መዋቅሩ ምን ይመስላል፣ አዳዲስ መዋቅሮቹስ ምንድናቸው የሚለውን እንውሰድና የአብይ አህመድ ወታደራዊ መዋቅሩ ከቤተ መንግስት ይጀምራል። ቤተ መንግስት አብይ ቤተ መንግስት የሚጠብቁ ሪፐብሊካን ጋርዶች አሉ። እነኚህ ሪፐብሊካን ጋርድ በአጠቃላይ ቤተ መንግስቱና አዲስ አበባ ዙሪያ ሙሉ በሙሉ እነሱ ናቸው የሚቆጣጠሩት። ሪፐብሊካን ጋርድ ናቸው ከላይ ያሉት እና እነኚህ የሪፐብሊካን ጋርድ መዋቅር ቤተ መንግስቱንም የሚቆጣጠሩት እነሱ ናቸው። ቀጥታ የአብይ ሰው የሚባለው ሪፐብሊካን ጋርድ ኃላፊው ነው። የአብይ የግል ጠባቂዎች እነሱ ናቸው ትልቁን የኢትዮጵያ መከላከያ ሰራዊት ስልጣን የሚይዙት። አብይ ዙሪያ ያሉ ሰዎች ቤተ መንግስት ውስጥ ያሉ የሪፐብሊካን መዋቅር ነው ስልጣን ያለው። ይህን እንደዛ ስንል አሁን ቤተ መንግስት አለ። ያ ቤተ መንግስት የሚጠብቁ ቤተ መንግስት ውስጥ የሚጠብቁ የአብይ ቢሮን የሚጠብቁ ከዛ የቤተ መንግስቱ ግንባታን ቢልዲንጉን የሚጠብቁ ሙሉ ቤተ መንግስትን የሚጠብቁ በውስጥ በኩል ማለት ነው። በውጭ በኩልም ቤተ መንግስትን የሚጠብቁ ከዛ ደግሞ ቤተ መንግስት ዙሪያ ትንሽ ራቅ ብሎ አሁን እንዳውም መንገዶች በቤተ መንግስት እንዳያልፉ ምናምን አብይ ከልክሏል። ስለሚፈራ በጣም ይፈራል አብይ እና በዚህ በኩል መኪና ማለፍ የለበትም ብሎ በቀድሞ መንግስታት እንግዲህ እስከ መጨረሻ እስከ ኃይለማርያም ድረስ ያልተነኩ መንገዶች ሁሉ አሁን ተዘግቷል። አብይ ስለሚፈራ ለምን ይፈራል የሚለውን ሌላ ጊዜ እናወራለን። እና እዚህ ዙሪያ ቤተመንግስት ዙሪያ ቤተመንግስት የሚጠብቅ ራሱ ይሄ አጥሩ ራሱ እኮ 3 አጥር ነው ያለ ቤተመንግስት። አሁን ከዚህም በፊት በኃይለማርያም ጊዜም በመለስ ጊዜም የነበረው 1 አጥር ነው ያለ። አብይ ግን ምንድነው ያደረገው? 3 አጥሮችን ነው የሰራ። እንደው ስልጣን በአጥር ራስን ትጠብቃለን ጭንቅላቱ አይሰራም ማለት ነው። አብይ ማለት በፍራቻ ስለሚኖር ነው። እና የመጀመሪያ እርከን ቤተመንግስቱን የሚጠብቁ ቤተመንግስትን እንደ ምሽግ ውሰዱት። የመጨረሻ ምሽግ ኢትዮጵያ እንግዲህ ምሽጓ ቤተመንግስት ነች። ቤተመንግስትን በ3 እርከን ነው እዛው የሚጠብቀው። ከዛ አልፎ ደግሞ አዲስ አበባን የሚጠብቁ ሪፐብሊካን ጋርድ ናቸው። እንጦጦ ላይ በሁሉም በ5ቱም በሮች አብይን የሚጠብቁ ሪፐብሊካን ጋርድ ናቸው። የሪፐብሊካን ጋርድ መኪና ታርጋ ይዛችሁ ከሄዳችሁ ማንም ሰው አይነካችሁ። ማንም ሰው አዲስ አበባ ውስጥ ኢትዮጵያ ውስጥ ማንም ሰው የሪፐብሊካን ጋርድ ታርጋ ብቻ ይዛችሁ ሂዱ። ምንም
ምንም የትም ቦታ አትነኩም፣ የፈለጋችሁትን ዝረፉ፣ ግደሉ። ሁሉም የመንግስት መዋቅር ያውቃሉ። እነኚህ የአብይ የግል ሰራዊት ስለሆኑ አይነኩም። ከፈለጉ የመከላከያ ሰራዊት አባላትን ይቀጠቅጣሉ፣ ይገላሉ። መከላከያ ሰራዊት አባላትን ይገላሉ። ማንም ሰው አይጠይቃቸው። ማንም ሰው ሪፐብሊካን ጋርድ አይጠየቅም። ከአዲስ አበባ ዙሪያ ደግሞ ትንሽ 100 ኪሎ ሜትር ራቅ ብላችሁ ደግሞ 5 ካምፖችን ታገኛላችሁ። 5 የሪፐብሊካን ጋርድ ካምፕ የሪፐብሊካን ጋርድ ሰራዊት ካምፕ ተብሎ የተገነባ አብይን የሚጠብቁ በምዕራብ ግንጪ ላይ ወደ አምቦ ስትሄዱ ግንጪ ላይ ካምፕ አላቸው። በሰሜን ደግሞ ደገም ላይ ወደ ባህር ዳር ስትሄዱ ደገም ላይ ካምፕ አላቸው። በደብረ ብርሃን በኩል ደግሞ ቅንቢቢት ወረዳ ላይ ካምፕ አላቸው። በምስራቅ ደቡብ ደግሞ ከሞጆ አልፋችሁ አንድ የሆነ ዓለም ምናምን የምትባል ዱግዳ ቦራ ወረዳ ውስጥ ያለችው ትንሽዬ ከተማ አለች። እዛ ውስጥ ካምፕ አላቸው። በጅማ መስመር ደግሞ ሰዴን ሶዶ ላይ እንትን አላቸው፣ ካምፕ አላቸው። እነኚህ ካምፖች ሲሰሩ እኔ ራሴ መንግስት ውስጥ ነበርኩኝ። የኦሮሚያ መሬት አስተዳደር ቢሮ ኃላፊ ስለነበርኩኝ ካርታዎቹን ወስደው ይህን እዚህ ቦታ ካምፕ ሲሰሩ አውቃለሁ። አወሉ አብዲ ነበር ካርታውን እንትን ያሰራ፣ በደንብ ስለማቅ ነው። እኔ ዝም ብዬ በከሌ ነገረኝ ሳይሆን እኔ ራሴ ቦታዎቹ ካርታው ሲሰራ የቢሮ ኃላፊ ስለሆንኩኝ አውቃለሁ። ይህ እንግዲህ የሪፐብሊካን ጋርድ መዋቅር ነው። እዚህ ዙሪያ 150 ምናምን ኪሎ ሜትር ራዲየስ ላይ የበላይ የሆነው የሰራዊት አባል ሪፐብሊካን ጋርድ ይባላል። ይህ ሪፐብሊካን ጋርድ የአብይን ህይወት የሚጠብቁ፣ ቤቱን የሚጠብቁ፣ ልጆቹን የሚጠብቁ፣ ቤተመንግስትን የሚጠብቁ፣ የአብይ ዘመድ አዝማድን የሚጠብቁ፣ ሙሉ በሙሉ የአብይን ምስት ሁሉንም እዛ ቤተመንግስት ውስጥ እንግዲህ አብይ ነው የሚመራቸው ሁሉንም። እና ሪፐብሊካን ጋርድ በጣም ሴንሲቲቭ የሆነ መዋቅር ነው። በጣም ሴንሲቲቭ ነው አመጣጡ ራሱ። የምታስታውሱ ከሆነ ሪፐብሊካን ጋርድ ማለት በፍጥነት የተዋቀረ አዲስ መዋቅር ነው በኢትዮጵያ ታሪክ። ልክ ምናልባት የኢምፔሪያል ቦዲጋርድ የሚባለው በኃይለ ሥላሴ ጊዜ የነበረው የክቡር ዘበኛ አይነት አድርጋችሁ ልትወስዱ ትችላላችሁ። አብይ ንጉስ ነኝ ብሎ ያቅዠት ስላለው እኔም ጃንሆይ ነግሳለሁ ብሎ ህልም እንደዛ አይነት ስላለው ማለት የማይሳካ ህልም ማለት ነው። እና ቀጥታ የንጉሱ ቦዲጋርድ ብላችሁ ውሰዱት። አብይ ይህንን ሲያቋቁም መጀመሪያ የትግራይ ተወላጆች ጠላቶቼ ናቸው ብሎ ሲያውጅ ነው ያኔ ሪፐብሊካን ጋርድን ያቋቋመው። እንደምታስታውሱት መፈንቅለ መንግስት ተካሄደብኝ ብሎ አብይ የመከላከያ ሰራዊት ሆኖ ያኔ ሪፐብሊካን ጋርድ አልነበረም። የመከላከያ ሰራዊት ብርጌዶች አሉ፣ ሆሎታ ላይ የሚቀመጡ እንጦጦ አካባቢ የሚቀመጡ አሉ። ሆሎታ ላይ የተቀመጠው ቤተመንግስቱን የሚጠብቅ እዛው በአዋሬ እንትን ጀርባ ቤተመንግስቱ ጀርባ ያለው ካምፕ ነበራቸው። ቤተመንግስቱ ጀርባ የነበረው ካምፕ የመከላከያ ሰራዊት ካምፕ ነበርና አብይ ራሱ ጠርቶ ማለት እነኚህ ከሆሎታ ስልጠና ውሰዱ ሂዱና ሁርሶ ይሁን ጦሌ የሆነ ቦታ እየሄዱ ነው እነኚህ ተወሰኑ ሰራዊት። ከዛ እንትናቸው ደግሞ
መሳሪያ ምናምን የሚያስቀምጡት የቤተ መንግስት ጀርባ ነው። ቤተ መንግስት ጀርባ አዋሬ መሄጃ የነበረው ካምፕ እዛ እየሄዱ ነበሩ እና እዛ ሄዶ የነበራቸውን ልብሶች ምናምን ይዞ ወደ ተመደቡት ወደ ስልጠና እየሄዱ ነበር። አብይ ራሱ ጎራ ብሎ ሰላም ይበሉኝ እና አናግራቸዋለሁ ምናምን ብሎ ጠርቶ ልጆቹ አናግረው እንደው ምን አይነት ጠቅላይ ሚኒስቴር ነው ያገኘነው፣ እናመሰግናለን፣ እንደው እቺ ደሞዝ ደግሞ ጨምርልን እንደው ጌታችን ምናምን ብሎ እዛ ሰራዊት አባል ነበሩ። አብዛኛው ኦሮሞና አማራ ነበሩ። ከዛ የተወሰኑ ትግራዊ ተወላጆችም ነበሩ፣ ደቡብ ነበሩ። እነኚህ ሆሎታ የነበሩ እንግዲህ አዛዡ የትግራዊ ተወላጅ ነበር። እሱ ኦልሬዲ ሂዷል ያ ስልጠና የተመደበበት እና አናግሮ ልጆቹ ወታደሩ ከሸኘ በኋላ ሚዲያ ጠርቶ መፈንቅለ መንግስት ሊያካሂዱብኝ ነበርና እዚሁ በፑሽአፕ እንትን አድርጌ ሸኟቸው ብሎ ዜና ሰራ። እንዴ ከየት ከሆሎታ ጀምረው ቡራዩን አቋርጦ ጉሌሌ ውስጥ አልፎ በእንትን ፒያሳ እንትን ብሎ 4 ኪሎ ድረስ ሲመጡ ምንም ያልተባለው ራሱ ጠርቶ ራሱ አናግሮ በል ቻው ቻው ተባብሎ እነኚህ ልጆቹ ደስተኞች ነበሩ ጠቅላይ ሚኒስቴሩ ስላናገራቸው። ከዛ ልጆቹን ከሸኘ በኋላ በፑሽአፕ ምናምን አብሮ ሰርቶ እየሳቁ ምናምን ፑሽአፑን እስቲ ዞር ብላችሁ ወደኋላ ተመልሳችሁ ፑሽአፕ ምናምን ሰርቶ አብይ ከነሱ ጋር ፑሽአፕ ሰርቶ ከዛ ኢቲቪ ጠርቶ መፈንቅለ መንግስት ተካሂዶብኝ ነበር፣ እኔ በእንትን በሞያዬ ምናምን ኮሎኔል ባልሆን በቃ ጉድ ሆነን ነበር፣ የኢትዮጵያ ህዝብ ሆይ ይህንን ወቅና እኔን ጠብቅ ምናምን ብሎ ዜና ሰራ። የሌለ ልጆቹ እኮ አሁንም አሉ እኮ ያኔ ነበሩ። ምንድን ነው የሚያወራ አብይ ብሎ ልጆቹ የተመደቡበት እንትን ብሎ እነማን እኛንን እዛ ነበርን እኮ ወይስ ሌሎቹ ከኛ በኋላ የሄዱት ሰዎች አሉ ምናምን ብሎ ያወራሉ። ኤኒዌይስ ያንን ድራማ ሰራና አብይ ሪፐብሊካን ጋርድን በንጋቱ አቋቋመ እና እነኚህን ሪፐብሊካን ጋርድ አባላት ከፍተኛ የአብይ ጠባቂዎች ሆኖ ቀረቡ። አሁን የኢትዮጵያ ከፍተኛ የጦር ስልጣን በሪፐብሊካን ጋርድ እጅ ነው ያለ። እነኚህ የአብይ የግል ሰራዊት ሆኖ ነው እንግዲህ የቀረቡት። ሪፐብሊካን ጋርድ ስለዚህ ራሱን የቻለ ነው። እንግዲህ አንዳንዴ ብዙ ዜናዎች አሉ፣ ብዙም የምንናገረው ነገሮች ስለሚበዙ ስለ ሪፐብሊካን ጋርድ እዚሁ ላይ ላቁም። ለምን ሪፐብሊካን ጋርድ ሙሉ በሙሉ ከቤተ መንግስት ጀምሮ አዲስ አበባ ዙሪያ 150 ኪሎ ሜትር ራዲየስ የሚቆጣጠሩት እነዚህ ናቸው። ተጠያቂ አይደሉም፣ ከህግ በላይ ናቸው። ተጠሪነታቸው ለጠቅላይ ሚኒስቴር ብቻ ነው። ከዛ ውጪ ለመከላከያ ሰራዊት ተጠሪ አይደሉም። ብርሃኑ ጁላ ምናምን እነሱን አያዙ። ለነገሩ መከላከያ ሰራዊት ለብርሃኑ ጁላ የሚመራ መከላከያ ሰራዊትም የለም። በብርሃኑ ጁላ የሚመራ መከላከያ ሰራዊት የለም። ብርሃኑ ጁላን እንደ ሰው እንኳን አይቆጥሩም። ቁም ነገር የለውም ብሎ ነው ምንቁት። ይቅር ሪፐብሊካን ጋርድ ማለቴ ነው። ከዛ እንግዲህ እነኚህ ናቸው አብይ በጣም እንደ ልጆቹ የሚያየው ሪፐብሊካን ጋርድን ነው መጀመሪያ ደረጃ ላይ። ከዛ ቀጥሎ ስፔሻል ኮማንዶ ነው፣ ልዩ ኮማንዶ የሚባሉት። እነኚህ ልዩ ኮማንዶዎች ሰሞኑን አይታችኋል ከሆነ ለከተማ ውጊያ እየተዘጋጀን ነው ብሎ በየቦታ እንትን ያደርጋሉ፣ ያሳያሉ። የሆነ ድራማ የከተማ ውጊያ የገጠርም አልቻሉም፣ የከተማ አይደለም። ኦኬ ልዩ ኮማንዶ የሚባለው በሹማ አብደታ የሚመራው እነሱም
ከሪፐብሊካን ጋርድ ቀጥሎ በመዋቅሩ በአብይ አህመድ ወታደራዊ አሰላለፉ ውስጥ ከሪፐብሊካን ጋርድ ቀጥሎ ያለው ነገር ግን እዚሁ አዲስ አበባ ዙሪያ ነው የሚንቀሳቀሱት። እነኝም ትልቅ ኮማንዶ ነው እንግዲህ ብዙ ዲቪዥን ያለው ነው ማለት ብዙ እንትን ይሄ እንትኖች የተዘጋጀ ነው እና ልዩ ኮማንዶ እዝ ራሱ ነው ራሱን የቻለ ነው እሱ እና ልዩ ኮማንዶ በተለያየ ኤሪያ ላይ ነው እንግዲህ እነኚህ የተደራጁት። በሹማ አብደታ የሚመራ ነው። በአብዛኛው አዲስ አበባ ኤሪያ ነው፣ አዲስ አበባ ውስጥና አዲስ አበባ ዙሪያ ነው የሚንቀሳቀሱት። ወሳኝ የአብይ ሰራዊት ሆኖ ነው የሚታዩት። እንግዲህ ድሮ የሚባለው አጋዚ የሚባለው ነው ምናምን ምናምን ይባላል። ብቻ አሁን አብይ ጨማምሮበት የኔ ነው የምለው ሰራዊት ነው አሁን አለ የሚባለው ይሄ ነው ብሎ አብይ ራሱ ያወራል። ሪፐብሊካን ጋርድ እና ያለኝ ልዩ ኮማንዶ ነው ሌላው እኮ ዋጋ የለውም ብሎ ያወራል አብይ። ሌላው እንደ እንትን ነው እንደሚያዩት ዝም ብሎ በቃ መሞት ያለበት ምናምን ብሎ እና ይሄ ስፔሻል ኮማንዶ ነው። አሁን እነ ሹማ አብደታ እንግዲህ በተለይ እነኚህ ሁለቱ ናቸው። ሌላው ኤርቦርን ነው እንግዲህ አየር ወለድ የሚባለው ትንሽ ነው። እነሱም እዛው አካባቢ አዲስ አበባ ዙሪያ ነው እና አብይ ዙሪያ ነው የሚውሉት። አየር ወለድ ተብሎ የሚጠራው እነኚህ ብዛታቸው ትንሽ ነው፣ ብዙ አይደለም። ለዛም ነው አዲስ አበባ እና አዲስ አበባ ዙሪያ ብቻ የሚንቀሳቀሱት። አንዳንዴ ተናዶ መከላከያ ሰራዊት ስራውን አቁሞ ዝም ብሎ ነው የሚኖረው ብሎ ሲሄዱ እነሱም እየተማረኩ ይመታሉ። ሰላሌ ውስጥ ይመታሉ፣ ሰሜን ሸዋ አማራ ክልል ይማረካሉ። እዛ አዲስ አበባ ዙሪያ ነው እንግዲህ ሰሜን ሸዋ የአማራ ክልልም ደብረ ብርሃንም እዛው ዙሪያ ስለሆነች አንዳንዴ ተናዶ ወጥተው ይመታሉ፣ ይማረካሉ። የአብይ ሰራዊት የሚባለው ብዛቱ ትንሽ ነው፣ ግን እነኚህ ናቸው እንግዲህ ሪፐብሊካን ጋርድ፣ ልዩ ኮማንዶ እና አየር ወለድ የሚባለው እነኚህ በብዛታቸው ጥቂት ናቸው። ግን አብይ የኔ ሰራዊት ማለት እነኚህ ናቸው፣ ሌላው ዋጋ የለውም ብሎ አብይ ያምናል። አሁን የተቀሩትስ ምንድናቸው ካላችሁ ለአብይ ዋጋ የሌለው የሰው ልጅ ማለቅ መሞት ያለበት ተብሎ አብይ ይወስዳል። ዋጋ የለውም ብሎ አሁን እነኚህ ዋጋ የሌላቸው የሚባለው መከላከያ ሰራዊት ሰፊው በተለያየ እዝ ዲቪዥን እዝ ሰሜን፣ ምዕራብ፣ ደቡብ እዝ፣ ምስራቅ እዝ ምናምን ብሎ አብይ ሸንሽኖ ብዙ እዝ በእዝ ደረጃ ከፋፍሏቸው መካናይዝድ ይሁን ምን ይሁን በተለያየ ክፍለ ጦሮች አሉ። እነኚህ ዝም ብሎ ዋጋ የሌለው ፋይዳም የለውም ብሎ አብይ ያምናል። አሁን እነዚህ መከላከያ ሰራዊት እኛ የምናውቀው መከላከያ ሰራዊት ሰፊው የመከላከያ ሰራዊት አብይ ብዙም ዋጋ ቢስ ናቸው ብሎ ያምናል። ከነሱ ቀጥሎ ደግሞ ፖሊስ ሰራዊት ብሎ አብይ የሚጠራው የፌዴራል ፖሊስ እና የክልል ፖሊሶች እንግዲህ የክልል ፖሊሶች የፌዴራል ፖሊስም የተለያዩ እንትኖች ኤሪያ ላይ ተመድቦ ነው የሚኖሩት። በመከላከል ደረጃ የተደራጁ በጸረ ሽምቅ ተዋጊ ተብሎ የተደራጁ አድማ ብተና ምናምን ብሎ የተደራጁ የተለያዩ ስም ይሰጣል። እነኚህ የፌዴራል እና የክልል ፖሊሶች አሉ። ከዛ መጨረሻ ላይ ያለው የሚሊሻ ነው። ሚሊሻንም እንደ ሰራዊት ቆጥሯል። በተለይ ደግሞ በኦሮሚያ እና በአማራ ክልል ሚሊሻ ምናምን ሰራዊት ተብሎ ተጠርቷል።
እና እነኚህ አጠቃላይ ሰፊው የመከላከያ ሰራዊት በእዝ የተደራጀ የፖሊስ የፌዴራልና የክልል ፖሊስ ብዙ መዋቅር አለው እና ሚሊሻ እነኚህ እንግዲህ ብዙ ነው፣ ቁጥራቸው ይበዛል። እነኚህን እንደ ትክክለኛው የእሱ ጠባቂ አድርጎ አይመለከትም። በአብይ እንትን ስሌት ዋናው አብይን የሚጠብቁ ሪፐብሊካን ጋርድ፣ ልዩ ኮማንዶ እና አየር ወለድ ናቸው። ስለዚህ እነኚህን የሚጠብቅ አብይን የሚጠብቁ መጠበቅ አለባቸው ብሎ አብይ ያደራጀው የተነገረው ነው። ይሄ በነገራችን ላይ አብይን የሚጠብቁ ሊጠበቁ ይገባል ተብሎ ይሄ አዲስ ነው። በነገራችን ላይ ሚሊሻው ፖሊሲን ይጠብቃል። የክልል ፖሊስ የፌዴራል ፖሊስን ይጠብቃል። ፌዴራል ፖሊስ እና ክልል ፖሊሶች አንድ ላይ ሆኖ መከላከያ ሰራዊት ሰፊውን የመከላከያ ሰራዊትን ይጠብቃሉ። ሰፊው መከላከያ ሰራዊትና አጠቃላይ ታች ያለው ሚሊሻ ፖሊስ ጨምሮ ደግሞ አብይን የሚጠብቁ ይጠብቃሉ። አብይን የሚጠብቁ ሪፐብሊካን ጋርድ፣ ልዩ ኮማንዶ እና አየር ወለድ እነሱን የሚጠብቅ ኃይል ነው። ሌላው በዚህ መዋቅር አብይ ጋር ለመድረስ መጀመሪያ ሚሊሻው ማለቅ አለበት ብሎ አብይ ያምናል። ቀጥሎ የክልል ፖሊስ እና ፌዴራል ፖሊስ ማለቅ አለበት፣ አዲስ አበባ ፖሊስ ጭምር። ቀጥሎ መከላከያ ሰራዊት ማለቅ አለበት ብሎ አብይ ያምናል። ከመከላከያ ሰራዊት ቀጥሎ አየር ወለድ እና ልዩ ኮማንዶዎች ያልቃሉ፣ ማለቅ አለበት ብሎ ያምናል አብይ። መጨረሻ ላይ ሪፐብሊካን ጋርድ ካለቀ በኋላ ነው አብይ አህመድ የሚባል ተንጠልጥሎ ከቤተ መንግስት የሚወጣ ብሎ አብይ ያምናል። በዚህ ደረጃ ነው ያደራጀው። ይሄ አንደኛ አብይ ቁጥሩ አንድ የሚፈራው መፈንቅለ መንግስት ነው። መከላከያ ሰራዊት አንዳንዴ መፈንቅለ መንግስት ሊያካሄድ ይችላል ብሎ ስለሚፈራ ይህንን የተደራረበ መዋቅሩን ፈጥሯል። አብይ አደረጃጀት አሰላለፍም ፈጥሯል። ኩ ፕሩፊንግ ይባላል፣ ቡሌት ፕሩፍ ይባላል አለ መኪና እና አብይ የሚነዱት። አብይ ያደረገው በዚህ አሰላለፍ ኩ ፕሩፊንግ የመፈንቅለ መንግስት የመከልከል የመቋቋም እንትን ነው መዋቅር አድርጎ ያዋቀረው ነው። ስለዚህ አሁን እዚህ ላይ ማየት ያለብን የመከላከያ ሰራዊት አባላት ሞቱ አልሞቱ፣ በሉ አልበሉ፣ ታመሙ አልታመሙ፣ ተቸገሩ አልተቸገሩ የአብይ ጉዳይ አይደለም። አብይ የሚጨነቀው ለሪፐብሊካን ጋርድ፣ ልዩ ኮማንዶ እና አየር ወለዱ ነው። እነኚህ ደግሞ ብዛታቸው ጥቂት ናቸው። አዲስ አበባንም መጠበቅ አይችሉም። በአብዛኛው ገጠር ውስጥ እየሄደ በየቀበሌ እያለቀ ያለው ይህ መከላከያ ሰራዊት በእዝ ምናምን ክፍለ ጦር ምናምን የተደራጀ ነው። ከዛ ቀጥሎ የክልል ፖሊስ፣ የፌዴራል ፖሊስ እና ሚሊሻው ነው። አሁን በዚህ አስተሳሰብ አብይ ምንድን ነው ያደረገው? ደሞዝ እንኳን የሪፐብሊካን ጋርድና የልዩ ኮማንዶ እንኳን አንድ አይደለም። የልዩ ኮማንዶና የአየር ወለድ አንድ አይደለም። የመከላከያ ሰራዊት ዝም ብሎ መከላከያ ሰራዊት ደግሞ ደሞዝ የሚባል ዝም ብሎ ደሞዝም አይደለም፣ የለውም። ምንም ምግብም አያገኝም እሱ። ሪፐብሊካን ጋርድ እነሱማ ኤቭሪቲንግ የነሱ ነው። ሪፐብሊካን ጋርድ ገንዘብ እንደ ልባቸው ነው የሚያገኘው። ሪፐብሊካን ጋርድ፣ ልዩ ኮማንዶ
አየር ወለድ ምናምን እንደ ልብ ነው ገንዘብ የሚጫወቱት። አዲስ አበባ ላይ ጥሬ ስጋ ብቻ አይደለ እንደ እነሱ የሚበሉ። አሁን ሹማ የሆነ የሚነግሩን አንዳንድ እዛ ከእነሱ ጋር የሚበሉ ሰዎች ሲነግሩን በጣም ያስቃል። ሹማ አሁን 4 5 ሆኖ ነው እንግዲህ አንድ ቦሌ በጣም ጸዳ ያለ ስጋ ቤት ነው የሚበሉት አዛዦቹ፣ የልዩ ኮማንዶ አዛዦች። እነ ሹማ በልቶ በአንድ ሰዓት አንድ ገብቶ ምግብ በልቶ ሲወጡ 5 ሆኖ እዛ ባለቤቱ እዛ አስተናጋጅ ሆኖ የሚሰሩ ጀነራል እንትን ነው እንግዲህ 600,000 ነው ክፍያ አልተፈጸመም 600,000 ምናምን ብሎ ይነግራሉ። በልተው እየወጡ እኮ ነው። ነሹማ እብደታ 4 5 ሆኖ ነው በልቶ ምሳ በልቶ እየወጡ ጀነራል 600,000 ነው አልተከፈለም፣ በቃ ይከፈላል በኋላ እንትን ይላለው መጥቶ ይከፍላሉ ምናምን ብሎ ይሄዳል። እዛ ቁጭ ብሎ ሰው የሚሰማው እንዴ 600,000 4 ሰው ሆኖ ምንድን ነው የበሉት ምናምን ይላል። የአንድ ምሳ በልቶ ሲሄዱ 600 ግማሽ ሚሊዮን በላይ እንደ ወርቅ ነው የበሉት። ምንድን ነው ስንት ምግብ ነው የበሉት? አዲስ አበባ የምትኖሩ ሰዎች እንደው ምንድን ነው እየተበላ ያለው? ቦሌ አካባቢ ስጋ ቤት በስንት ነው? እኔ እንግዲህ የዛሬ 7 ዓመት ገደማ ነው። አዎ የዛሬ 7 ዓመት ቦሌ አካባቢ ስጋ ስንበላ ነበር። ግን እንደዚህ 30,000 አትከፍልም። እንደው በባለስልጣን ሁኔ በቃ ጸዳ ያለ ስጋ በልተ 20,000 አትከፍልም። 4 5 ሆነ የስንት ቀን ነው ወይስ አዶን ነው እንግዲህ ጀነራል 600,000 ነው ምናምን ብሎ ይነግረዋል ልጁ። ኤኒዌይስ ምን ለማለት ነው ልዩ ኮማንዶ እና ሪፐብሊካን ጋርድ ትንሽ ነች። ይሄ አየር እንትን ወለድ የሚባለው እነኚህ ገንዘብ ያገኛል። እነኚህ አዲስ አበባ ዙሪያ የሚኖሩ ኑሯቸው የሌለ ኑሮ ነው የሚኖሩት። አሁንም እዚህ ላይ ጥንቃቄ ማድረግ አለብን። ሁሉም የሪፐብሊካን ጋርድ አባላት ተጠቃሚ ነው ሁሉም እያልኩ አይደለም። በተወሰነ ደረጃ ግን የሪፐብሊካን ጋርድ ሰራዊት አባልና ተራ ወታደር አንድ አይደለም። ደሞዛቸው አንድ አይደለም። ከአንድ ፔሮል አይበሉ። መከላከያ ሚኒስቴር ስር አይደለም ሪፐብሊካን ጋርድ። ይሄዱና ይዩት። መተዳደሪያ ደንቡ ለየት ያለ ነው። መከላከያ ሰራዊት ራሱን የቻለ ፔሮል ሲስተም አለው። ስለዚህ ደሞዛቸው አንድ አይደለም። ነገር ግን ኦቨርኦል የሪፐብሊካን ጋርድ አባላትም የሚጨቆኑ አሉ። የልዩ ኮማንዶ አባላት የሚጨቆኑም አሉ። ግን በአጠቃላይ የተራ ወታደሮችና እነኚህ ሪፐብሊካን ጋርድ ልዩ ኮማንዶ እና አየር ወለድ ከሌላው ሰራዊት ጋር እኩል አይደለም። የክልል ፖሊስ ደግሞ ተውስ እነሱ የክልል ፖሊስ ኮሚሽነሮች ሌቦች ናቸው። በሚሊየን ነው በየቀኑ ትራንዛክሽን የሚሰሩት። ግን አጠቃላይ የክልል ተራ ፖሊስ በረሃብ እየሞተ ሚሊሻው ምንም አያገኝም። ዘርፋችሁ ብሉ እኮ ነው የተባለው ኦሮሚያ ውስጥ ባይዘወይ ሚሊሻውን ሰብስቦ ሽመልስ ዘርፋችሁ ብሉ እንትን የለም እንደዚህ የሚባል ብሎ ህጋዊ ነው። በቃ ይሄ መዝረፍ ሰውን አግታችሁ ብሉ ምናምን ብሎ ተብሎ ኦሮሚያ ውስጥ አሁን ሚሊሻው ያግታል፣
ፖሊስ ያግታል፣ ሰራዊት ያግታል። የሆነች ትንሽ ገንዘብ አለ ከተባለ ትታገትና ትከፍላለህ በሚሊዮን። አካውንት ታይቶ ባንክ ውስጥ የሚሰሩ በኢንቴሊጀንስ ምናምን አብሮ ስለሚሰሩ ባንክ ውስጥ ማን ነው እዚህ አካባቢ ወልሶ ላይ ገንዘብ ያለው ሰው ማን ነው ተብሎ ይታያል ባንክ ላይ። ከዛ ይከለ ያለው ከዛ ይታፈናል። ከባንክ ጋር አብሮ ነው የሚሰሩ። ይታፈንና እንደውም ፖሊስ ጣባ ነው የሚያስሩት። ፖሊስ ጣባ ካሰሩ በኋላ ነው ያው አይተናል 20 ሚሊዮን አለ ከዛ ውስጥ ግማሹን ስጠንና ውጣ ነው ይባላል። እርሶች እኔ በላቤ ነው ያገኘው። ተው እንደዛ የሚባል ነገር የለም። ሞትም እኮ አለ እና 10 ሚሊዮን ይበቃል በቃ ይባላል። ይሄ የታወቀ ነው። አዲስ አበባ ውስጥም ይሄ ነገር መግባቱ የታወቀ ነው። እና እንደዚህ ነው የሚበላ እንትን ስራ የሚሰራው በዚህ ነው። ዘርፋችሁ ብሉ ነው የተባለው። ሶ አብይ ፌቨር የሚያደርገው ሪፐብሊካን ጋርድ ልዩ ኮማንዶ እና አየር ወለድ ብቻ ነው። ሌላውን ዝም ብሎ በቃ ቢያልቅም ዋጋ የለውም ብሎ ነው አብይ የሚያየው። አሁን መከላከያ ሰራዊት የሚባለው እኛ የምናውቀው በተለያየ እዝ የተከፋፈለው ስልጠናው ራሱ ምልመላው ራሱ ፌክ ነው። ሲመለመሉ በግድ ነው፣ ታፍነው ነው የሚመለመሉት፣ በአፈሳ ነው። ከዛ ስልጠናቸውም ፌክ ነው። ቸብ ቸብ ነገር ብሎ የሆነ 2-3 ወር ምናምን አድርጎ ሂዱ ወደ ጦር ግንባር ይባላሉ። ከዛ ደሞዝ እንኳን አያገኙም። በረሃብ ይሞታሉ። በጭጓራ እነሱ የሚበሉት እህል ስለሚቸገሩ ብቻ ነው የሚበሉት። ይሄ ሬሽን የሚባለው ራሱ የሚገርም ነው። በጣም ኮንትሮባንድ ስራ ነው የሚሰራ እዛ ላይ እና መከላከያ ሰራዊት የተጎዳ ነው። እንዳምሱ እነኚህ የሚሞቱት ሪፐብሊካን ጋርድን እና ልዩ ኮማንዶ ነው የሚጠብቁት። እነኚህ ልዩ ኮማንዶ እና ሪፐብሊካን ጋርድ ደግሞ አብይን ይጠብቃሉ። ሚሊሻ በተለይ ሚሊሻ የአጠቃላይ ሚሊሻዎች እንግዲህ ሚሊሻ ስንል በአብዛኛው ጦርነት ያሉበት ኦሮሚያና አማራ ክልል ነው የምናወራ። ትግራይ ክልል እንግዲህ ሚሊሻው ከህዝብ ጋር ነው የምኖረው፣ አብይ አዝም። ሌላው ደቡብ ውስጥም በሶማሌ ክልል ውስጥም ሚሊሻዎች ሰውን ይረሽናሉ። ይሄ የታወቀ ነው። ነገር ግን አሁን ፎከስ የምናደርገው ጦርነት እየተካሄደ ያለ ኦሮሚያና አማራ ክልል የሚሊሻ ሮል ነው ወሳኙ ነገር። ሚሊሻዎች ዝም ብሎ እንዲያልቁ ነው የሚፈለገው። ሚሊሻ በማለቅ ከፋኖና ከኦሮሞ ነጻነት ሰራዊት ጥይት እንዲያልቅ ማድረግ፣ ሁለቱን አማጺ ቡድንን ማዳከም፣ ይሄ ደግሞ የታወቀ አትሪሽን ዎር የሚባለው ነገር ነው። እዛው እንዲዳከሙ እርስ በርስ እንዲዳከሙ ነው። ህዝቡ ራሱ እንዲዳከም ነው የሚፈለገው። ጦርነቱ ጊዜ ወስዶ እንዲቆይ ነው። ስለዚህ ለአብይ ፋኖ አንድ ፋኖን ገሎ አንድ ሚሊሻ ቢሞት አብይ በሁለቱም በኩል ተጠቃሚ ነው የሚሆነው። ህዝቡ እየተዳከመ ነው። ያ ሚሊሻ ሞቶ አንድን መከላከያ ሰራዊት ደግሞ ዞሮ ዞሮ at the end of the day ሪፐብሊካን ጋርድን ፕሮቴክት አድርጓል፣ አብይን ፕሮቴክት አድርጓል። ስለዚህ መሞቱ ትክክል ነው አብይ የሚለው። ፖሊስን ደግሞ የክልል ፖሊሶችን የፌደራል ፖሊሶችን ጭምር ምንም ስልጠና ሳይሰጡ ነው እንግዲህ ጸረ ሽምቅ ተዋጊ ናችሁ እናንተ ጫካ ገብታችሁ ፋኖን ተዋጉ፣ የኦሮሞ ነጻነት ሰራዊትን ተዋጉ ብሎ አብይ የሚመራቸው የሚመድባቸው እነኚህ ፖሊሶች
ምንም አይነት አንደኛ ስልጠና የላቸው፣ ሁለተኛ ነው ደሞዝ እንኳን የላቸው፣ ሶስተኛ ሙያቸው አይደለም። ለዚህ አይደለም ፖሊስ የተቀጠረው፣ ለውጊያ አይደለም። ፖሊስ የክልልም ይሁን የፌዴራል ፖሊስ ለውጊያ አይደለም። አንደኛ አዋጅ እንኳን መቀየር አለበት አብይ። አሁን ትግራይ ክልል አዋጅ አውጥቶ ወጣቶች ወደ ጦር ሜዳ እየወሰደ ነው ብሎ ኢቲቪ ሲያወራ የራሱንስ ያው ረሳ እንዴ? አብይ አህመድ አፈሳ አይደል እንዴ ወጣቱን ወደ ጦር ሜዳ እየወሰደ ያለ? ፖሊስ እንኳን ፖሊስ ሽምቅ ተዋጊ ናችሁ ብሎ ክላሽ ይዛችሁ ጫካ ግቡ እያለ ፋኖና ኦሮሞ ነጻነት ሰራዊት እኮ ስናይፐር የታጠቁ ናቸው ወዳጆች፣ ብሬን የታጠቁ ናቸው እኮ። ለፖሊስ ደግሞ ብሬን አይሰጡም፣ ስናይፐር አይሰጡም። እና አብይ ለምን አሳልፎ ለፋኖና ለኦሮሞ ነጻነት ሰራዊት ይሰጣሉ ብሎ ነው በክላሽ። ዛሬ የሚገርማችሁ በአማራ ክልልም በኦሮሚያ ክልልም ክላሽን ዞር ብሎ አዩም። ፋኖም እነ ኦሮሞ ነጻነት ሰራዊት ክላሽን ምንም ይጠቅመናል ክላሽ አንሸከምም ብሎ የሚፈልጉት ክላሽ እንደ ልብ ነው ያላቸው። በቀላሉ ከሚሊሻም ከፖሊስም አግኝቶ እንን ሰለቻቸው ክላሽ። አሁንም የሚፈልጉት የመረጃ ትክክል መረጃ ነው። ፋኖ የሚፈልገው የኦሮሞ ነጻነት ሰራዊት የሚፈልገው ከስናይፐር በላይ ያሉ የቡድን መሳሪያዎችን ነው የሚፈልጉት። ሌላው በቃ ዝም ብሎ እንጨት ብሎ ነው። ፖሊስን እንግዲህ የኦሮሚያ ፖሊስ፣ የአማራ ፖሊስ አድማ ብተና ይሁን ጸረ ሽምቅ ምናምን ቡድን ብሎ የሚጠሩት ኦሮሚያ ውስጥ አሁን ጸረ ሽምቅ፣ አንዳንድ ደግሞ ራሱንም ሽምቅ ተዋጊ ብሎ ይጠሩታል። ሪጴ ይሉታል። ይሄ ሪጴ ቤትን ያቃጥላል፣ ሰውን ይገላል፣ እርሻን ሰብልን እንዳለ ያቃጥላል። አሁን ሰሞኑን አርሲ ውስጥ የሚዘገንን ነገር ነው የምታዩት። የገበሬውን ማሳ እያቃጠሉ፣ ቤቱን እያቃጠሉ፣ ሰውን እያፈናቀሉ፣ ሰሜን ሸዋ ኦሮሚያ፣ ምዕራብ ሸዋ ኦሮሚያ፣ ወለጋ ውስጥ ሲያካሂዱ የነበሩትን አሁን አርሲ ውስጥ ይሄ ሪጴ የሚባለው የአብይ ጸረ ሽምቅ ተዋጊ ተብሎ ሽምቅ ተዋጊ ስራ የሚሰራ ራሳቸው ሽምቅ ተዋጊ ብሎ ያዋቀሩ ምን ለማለት ነው? የኦሮሚያ ፖሊስም የአማራ ክልል ፖሊስም ክላሽ አስታጥቆ ሂዱና ስናይፐርና ብሬንን የታጠቀ ተዋጉ ብሎ አብይ ይልካል። የሚያሳዝን ነው። ፌዴራል ፖሊስም የቡድን መሳሪያ አይሰጠውም። ክላሽ ይዞ ነው እዚህ ፍንጫ አካባቢ፣ ደብረ ብርሃን አካባቢ የሚቸገረው ፌዴራል ፖሊስ ራሱ። ሚሊሻውን አንዳንዴ ሚሊሻውን ደግሞ ግማሹ በዱላ ሂዱ ተብሎ ግማሹ ደግሞ ሰው ምን ለማለት ነው? አብይ የሚጠቀመው እነኚህ ሚሊሻ ፖሊስና አጠቃላይ መከላከያ ሰራዊት ተብሎ የሚጠራውን እንደ ዝም ብሎ እንደ የሰው ልጅ ሆኖ መሞት አለባቸው፣ እኔን ሳይሆን ሪፐብሊካን ጋርድ እና ልዩ ኮማንዶን ይጠብቃሉ፣ እነሱን ህይወታቸውን ይጠብቃሉ፣ እንዳይነኩ ያደርጋሉ። እነኚህ ደግሞ ሪፐብሊካን ጋርዶች ደግሞ እኔን ይጠብቁኛል ብሎ አብይ በዚህ ደረጃ ነው እንትኑ ያደራጀው። እዚህ ላይ ሚሊሻ ደግሞ በአቅሙ ምንድን ነው ያደረገው? ኦሮሚያ ውስጥ ህዝብን ሰብስበው
ሽመል ይዛችሁ ሂዱና ሸኔን አሰሳ አርጉ ጫካ ውስጥ ብሎ አባቶችን እናቶችን ጫካ ውስጥ እንዲገቡ ያደርጋል። ሽመል ይዞ ዱላ ይዘው ሸኔን እየፈለግን ነው ብሎ ጫካ ውስጥ ይሄዳሉ የኛ አባቶች። አሁን የኦሮሞ ነጻነት ሰራዊት ስናይፐር የታጠቀ ሰራዊት በሽመል በዱላ ሂዱና አሰሳ አርጉ ሲባል እንደው ዝም ብሎ በቃ ፍየል ለማሳደድ ወይ ደግሞ እኔ ግራ ይገባኛል ጉዳዩ ምንድን ነው እየተደረገ ያለው? የሰው ልጅ እንዲያልቅና ከዛ በኋላ ደግሞ ይኸው ሸኔ እኮ ሰውን ጨረሰ እንባል እኮ ነው። ብዙ ቦታ ባይዘይ እንደዚህ አይነት ጉዳይ ተከስቷል። ዱላ ይዘው ሸኔን እየፈለግን ነው ብሎ ጫካ ውስጥ የሄዱ ሂዱ ግቡ ሲባሉ ያው ይገባሉ፣ ግን በስተት የሞቱ ሰዎች ይኖራሉ። እና ህዝቡን ማስጨረስ፣ ከዛ ሚሊሻውን እንዲያልቅ ማድረግ፣ ከዛ ፖሊስ፣ ከዛ መከላከያ እየተባለ መጨረሻ ላይ ነው እንግዲህ ሪፐብሊካን ጋር የምትደርሰው በአብይ አሰላለፍ፣ በአብይ ሰራዊት አሰላለፍ። ስለዚህ አሁን በኦሮሚያም በአማራ ክልልም አይደል አይ ቲንክ የአብይ ወታደራዊ ስልቱ ገብቷቸዋል መሰለኝ። የኦሮሞ ነጻነት ሰራዊትም ፋኖም ከሚሊሻ ጋር አይዋጋም። በብዙ ቦታ ደግሞ ይናበባሉ። አንዳንድ እኔ መረጃ እስካለኝ ድረስ ለምን የአብይ ተንኮል የተረዱ ይመስለኛል። ሚሊሻዎችም የክልል ፖሊሶችም ጭምር ፌዴራል ፖሊሶችም ጭምር እነኚህ ፌዴራል ፖሊስ፣ ክልል ፖሊስ እና ሚሊሻዎች የኦሮሞ ነጻነት ሰራዊት ፋኖች የሚንቀሳቀሱበት ሁለቱም ክልል እየተናበቡ አይተኳኮሱም። ምንም ብተኳከሱ ዋጋ ስለሌለው ምንም አይጠቅምም። ሰው የተረዱ ይመስላል። ይሄ ነገር ዋናው የት ላይ ነው ፎከስ ማድረግ ያለብህ? ያንን አብይ ለመጠቀም ሚሊሻንም ፖሊስንም እንዲያልቁ ማድረግ፣ ያ አትሪሽን ዎር ኦፍ አትሪሽን የሚባለው አይ ቲንክ በታችኛው እርከን ላይ ያሉ እየተረዱ ይመስለኛል። የአብይን የጦር ስልቶችን እየተረዱ ይመስለኛል። ስለዚህ የቱ ላይ ነው ፎከስ ማድረግ ያለብን የሚለውን ነገር አይ ቲንክ ግልጽ እየሆነ መጥተዋል ማለት ነው። መከላከያ ሰራዊትም በኢዝ የተደራጀው ራሱ እየተረዳ ነው እንትኑ ጉዳዩ። እነኛ በጉልበት ነው የተመለመሉት። ከዛ ስልጠና የላቸውም። ከዛ ምንም ምክንያት የለም በየቦታ ሂዶ እንዲያልቁ እንዲሞቱ የተደረገው። ስለዚህ ቶሎ ነው እጅ የሚሰጡት። አንዳንዱ ደግሞ ክዶው ወደ ፋኖ ይቀላቀላል፣ ወደ ኦሮሞ ነጻነት ሰራዊት ይቀላቀላል። አሁን ደግሞ ወደ ቲዲኤፍም እየተቀላቀለ ነው። ስለዚህ ይሄ ነገር ምንድን ነው የሚያሳየው? ዞሮ ዞሮ የአብይ ሰራዊት አዘይን ነው ተደ በቅርብ ጊዜ ማየት የምንችለው ሪፐብሊካን ጋርድ እና ስፔሻል ኮማንዶ ላይ ትቀራለች ማለት ነው። ሌላው እየፈረሰ ይሄዳል። ለምን? እየተረዳ ነው ሁሉም ሰው። ለምንድን ነው እኛ የምናልቀው የተባለ አብይ መጨረሻ ላይ የእሱ ጠባቂዎች አዘይን ነው ተደ ሪፐብሊካን ጋርድ ብቻ ነው የሚሆነው ማለት ነው። ያ ደግሞ ብዛትም የለውም፣ ለውጊያም ምንም ብቃት የለውም፣ ምንም አልተዋጋም። ጮማ የለመደው አዲስ አበባ ውስጥ መሄድ ለመደው ሰው ብዙም አይዋጋልህም፣ ብዛትም የለውም ለዛ ፎርዛት ማተር። እና በአጠቃላይ የአብይ ወታደራዊ
አዳዲስ አሰላለፉ እንደዚህ ሆኖ ነው የቀረበው። አሁን እኔ ብዙም የክልል ፖሊስ መዋቅርን ብዙ ዲስከስ አላደረኩም። አማራ ክልል ላይ ምን አይነት መዋቅር አለው የክልል ፖሊስ? ኦሮሚያ ክልል ላይ ሽመልስ ያደራጀው የፖሊስ መዋቅር ምን ይመስላል የምለው ብዙም አላብራራውም ጊዜ ስለሚፈጅ። ብቻ ግን የክልል ፖሊስም ብዙ አይደለም፣ ይህን ያክል ብዛት የላቸውም። ግን የተለያዩ በአቅሙ ኦሮሚያ ላይም የተወሰኑ 10,000 የማይሞሉ ሽመልስን የሚጠብቁ አሉ። የሽመልስ ስፔሻል ኮማንዶ ተብለዋሉ። አዲስ አበባ ይቀመጣሉ። በአቅማቸው እነሱ ራሳቸውን በሰራዊት ያስከብባሉ። ብቻ እንደዚህ ሪፕ የሚባል አለ፣ እንደዚህ እያለ ተራ ፖሊስ አለ። ሁሉም ግን ተጎጂ ናቸው። በነገራችን ላይ ሁሉም የሰራዊት አባላት ተጎጂ ነው። ይሄንን የኢትዮጵያ ሕዝብም ማወቅ አለበት። አብይ ለግል ጥቅሙ ለግል ስልጣኑ ብሎ በዚህ ደረጃ ሰውን እያስጨረሰ ራሱም እየጨረሰ ሕዝብን እያዳከመ ይሄዳል። በተለይ ትግራይን በተመለከተ ምንድን ነው የአብይ የጦር አሰላለፉ ለምለው በአሁኑ ደረጃ ትግራይን ፈርቷል አብይ። ለትግራይ ምንድነው ሁልጊዜ የሚያወራው? አየር ኃይልና ድሮን ነው በቃ ይላል። ይህ ማለት ኦሮሚያ ላይ አማራ ክልል ላይም ድሮን ይቀጥላል። ነገር ግን በአሁኑ ሰዓት አየር ኃይል አለን፣ በአየር ኃይላችን እንቀጠቅጣቸዋለን ነው አብይ ምዝተው። ድሮን እየላክን እናንተን እንመታለን። ለምን የአብይ ይሄ ሰራዊት የሚባለው አማራ ክልልና ኦሮሚያ ክልል ላይ ተበታትኖ የተወሰኑ ትንሽ ቲዲኤፍ ወደ ታች እንዳይመጣ መንገድ እንዲዘጉ በደቡብ ትግራይ አካባቢ የተከማቸ ሰራዊት አለ። ግን በአብዛኛው ይሄ የአብይ ሰራዊት ትግራይ ውስጥ ገብቶ እንደዚህ እንትን አይሞክሩም። በውስጥ በምንሰማ እዛ ገብቶ እንትን አይሉ። ግን ምንድነው አየር ኃይልና ድሮን አለን። በሂደት ደግሞ ማዳከም አለብን። ትግራይን የምንሰብረው አንደኛ በውስጣቸው እንዲሰበር ማድረግ ነው። ሁለተኛው በኔጎሽዬሽን በዲፕሎማሲ ምናምን እየተባለ ጊዜ እየወሰደ ያ ደግሞ በውስጣቸው ህዝቡ እየተዳከመ እየተከፋፈለ እዛው ማዳከም ነው ያለብን። እንደዛ እየተባለ ትግራይን ከኤርትራ መነጠል ነው መጀመሪያ ስራችን። ትግራይ ከኤርትራ ሳትነጠል በፊት አንመታም ብለዋል። አንመታም፣ አይሆንም፣ በጣም አደገኛ ነው ብለዋል። ለምን? የኤርትራ ሮል ያውቃል። አብይ እኮ ባለፈውም ትግራይን የጎዳ ኤርትራን ይዞ ነው። ይሄ ዓለም ያወቀ ጉዳይ ነው። ኤርትራን ባይዝ አማራ ክልል አብይን ባይደግፍ አብይ ዋጋ የለው። ትግራይ ውስጥ ምንም እዚህ ግባ የሚባል ውጊያ አያካሄድም። ስለዚህ የኤርትራ ሰራዊት ሚና ከፍተኛ በመሆኑ አሁን ያ ነገር የለም። አብይ በዚህ ሰዓት ሙቶ ተማሙቶ ቲዲኤፍን ከኤርትራ ሰራዊት መነጠል፣ የትግራይ ኃይል ከኤርትራ ጋር ያለውን ግንኙነት ካልተቆረጠ ትግራይ ላይ ምንም ማወጅ ከባድ ነው ብሎ የመከላከያ ሰራዊት የአብይ አሽከሮችም በዚህ ደረጃ ያምናሉ። ለዚህ ነው አብይ በየቀኑ ዲፕሎማሲ ጫና፣ ዓለም አቀፍ ቴሌቪዥን ላይ ጌታቸው ረዳ እነ ጻድቃን የት ነው ያላችሁ?
ምናምን በቃ ይሄ ትግራይ ፒስ ፎርስ የፕሮክሲ ዎር ውስጥ ለውስጥ እንደ ማዳከም በዛ ውስጥም ዘር እንኳን የዘር ክፍፍል እንዲኖር ትግራይ ውስጥ ይህ ሁሉ ስፖንሰር አድርጎ አብይ የሳይኮሎጂካል ኦፕሬሽን ነው ሁልጊዜ የሚያካሄደው አብይ ፊፍዝ ጀኔሬሽን ዎርፌር የሚባለው የሳይኮሎጂካል ዎርፌር ነው ትግራይ ላይ የተነጣጠረ ትግራይ ላይ ኦፕሬሽን ማካሄድ የሚቻለው መጀመሪያ በሳይኮሎጂ ነው ህዝቡን እጅ ማሰጠት የሚቻለው አንደኛ በሳይኮሎጂ ነው ከዛ ቀጥሎ ሌላው ኃይል ከትግራይ ጋር የሚገናኝ ኃይል እንዲቆራረጡ ማድረግ ነው በተለይ የኤርትራን ጉዳይ ከዛ በኋላ ደግሞ ትግራይን ሽምግልና ምናምን እየተባለ ፕሪቶሪያ ነምበር 1 ፕሪቶሪያ ነምበር 2 ፕሪቶሪያ ነምበር 3 እየተባለ እሱን ጊዜ በመውሰድ ማዳከም ብሎኬድ አለ እዛ ላይ ከተቻለ ደግሞ የትግራይ ኃይልንና የአማራ ኃይልን ምንነጋገሩ ከሆነ እነሱንም መቁረጥ እዚህ መካከል ደግሞ እንግዲህ አየር ኃይልን በተጠቅሞ የተወሰኑ ቦታዎችን መምታት ይችላል ድሮኖችም እየተጠቀመም ነው አሁንም ይቀጥላል ያ የድሮን ጉዳይ ድሮን ጥቃት ስለዚህ የትግራይ ሚሊሻን መጠቀም አይችልም አብይ በዚህ ሰዓት የትግራይ ፖሊስን መጠቀም አይችልም በዚህ ሰዓት አብይ ልክ ከሌላው ከአማራና ከኦሮሚያ የሚለየው ታችኛው የጸጥታ መዋቅርን አብይ ተጠቅሞ ህዝቡን የማወናበድ ስራ መስራት አይችልም ስለዚህ ትግራይ ላይ የዓለም አቀፍ ጫና ሁሉ እንዲበዛ ማድረግ ይቀጥላል እሱ አይቆምም አብይ የፈለገውን ነገር ሰጥቶ ህዳሴ ግድብን ሰጥቶ ትግራይን ብቻ ያዙልኝ ይላል ያ ማለት እኮ ቺ ወንበሬን 4 ኪሎ ላይ አቆዩኝና የፈለጋችሁትን ነገር ውሰዱ ይላል በነገራችን ላይ ህዳሴ ግድብ አይ ቲንክ አብይ ሰጥቷል መሰለኝ አንዳንድ መረጃዎች የሚያሳዩት ከውስጥ ምን ሰማው ምንድነው ህዳሴ ግድብ ለኛ ምናምን እያለ ነው አብይ የሆነ መዋቅር ይሰራና የህዳሴ ግድብ ራሱ አስተዳደሩ ውስጥ ግብጾች ሊገቡ ይችላሉ አብይ እንደዛ ያደርጋል ስለዚህ አሁን ትግራይን በተመለከተ በሂደት ማዳከም ነው እንጂ በቀጥታ መቀሌ ገብቶ ወይ ደግሞ ሽሬ ገብተናል እዚህ ደርሰናል ድግራት ገባን አክሱም ይዘናል እንደዚህ አይነት ዜና የለም ትግራይ ላይ እነሱ ማዘው ግን በሂደት ማስገበር ጉዳይ አለ እናስገብራለን ብሎ ዞሮ ዞሮ የማዳከም ስራ ከሆነ በአማራ ክልልም በትግራይ ክልልም አብይ የሚጠቀመው በሂደት ማዳከም ነው የሚሆነው ዎር ኦፍ አትሪሽን ነው የሚሆነው ማለት ነው ግን አማራጮች እንደሌላው ክልል ብዙ አማራጮች የለውም አብይ ትግራይ ላይ ስለዚህ ያለው ትግራይ ላይ የአየር ኃይል ድሮን እና ሌላውን አጋዥ የሚባለው የኤርትራ ሰራዊትን ጥርጣሬ ውስጥ እንዲገቡና የሽምግልና ከተጀመረ ስምምነት ምናምን ከአብይ ጋር ምናምን ነገር ከተጀመረ ከኤርትራ ጋር እንዲቋረጡ እናደርጋለን ብሎ ያስባሉ በሌላ በኩል ደግሞ ትግራይን ለብቻ የትግራይ ኃይል በተለይ ቲዲኤፍን ለብቻ ይዞ ለመቆየት አብይ ሚሄድ ከሆነ ቲዲኤፍ ከፋኖ ጋር መስራቱ እንዲያቆም ያደርጋሉ
የኦሮሞ ነጻነት ሰራዊትና ፋኖም እንዳይገናኙ ያደርጋሉ። ያ በፕሮፓጋንዳ በጣም ብዙ ሰርቷል። በነገራችን ላይ ፋኖም የኦሮሞ ነጻነት ሰራዊትም በተወሰነ ደረጃ በዚህ በአብይ ፕሮፓጋንዳ ትንሽ ተጎድቷል። የአብይ ፕሮፓጋንዳ ለምን ህዝብ ላይ ነው የሚሰራ? አብይ ህዝብ ላይ ስለሚሰራ አሁን የኦሮሞ ነጻነት ሰራዊት ህዝባዊ መሰረቱ ያውቃል። አብይ የፋኖን ህዝባዊ መሰረቱን ያውቃል አብይ። ስለዚህ እዛ ላይ ህዝባዊ መሰረቱ ላይ ነው የሚሰራ አብይ። ሰው ፋኖም ይቸገራል፣ ኦሮሞ ነጻነት ሰራዊትም ይቸገራል። ግን ሐቁን እንነጋገር ከተባለ ለምንድን ነው የምትቸገረው? ለትክክለኛ ዲሞክራሲና ፍትህ የምትታገል ከሆነ ከማንም ኢትዮጵያዊ ወንድም ጋር ለምንድን ነው የማትመካከረው? በአደባባይ ግልጽ የሆነ የነፃነት ፕሮግራም ካለ ለሁሉም ኢትዮጵያውያን የሚመች ህልም ካለ ፕሮግራም ካለ ግብ ካለ ትነጋገራለህ። መነጋገር አለብን። ህዝብንም ማሳመን አለብን የግድ ላይ። እኔ ማምነውን ነው የምናገረው እና የአማራ ህዝብ የኦሮሞ ህዝብ ሁለቱ በጣም ጭቁን ለዘመናት ሲጨቆኑ የኖሩ ምንም በእነሱ ስም የሚነገድ ስርዓቶች አሉ። ግን ህይወታቸው አልተቀየረም። ሁለቱም ህዝቦች የትግራይም ብሆን ህይወታቸው ያው ነው። ህዋት የናክል ዓመት መራን ምናምን እንላለን። ትግራይ ህዝብስ የት ነው ያለው? እዛው ነው ያለ። ስለዚህ የህዝቡ ምንም ተመሳሳይ ህዝብ ነው ያለ። ስቃያቸው ተመሳሳይ ነው። እኛ ኢሊት የምንባለው ስልጣን ከያዝን በኋላ ህዝቡን እንረሳለን። እንዳውም ጠላት ነው የምናደርገው እኮ ህዝቡን። ይሄ ነው አሁንም ያለ፣ ትናንትም የነበረው፣ ከትናንት ወዲያም የነበረው ተመሳሳይ ነው። ህዝቡ ወንድማማች ናቸው አሁንም። ስለዚህ በትክክል ህዝቡን የሚወክል ቡድን መነጋገር አለበት። አብይ እንደሆነ አሁንም ለምሳሌ አሁን የኦሮሞ ነጻነት ሰራዊትን ለማዳከም እንዲከፋፈሉ ለማድረግ ብዙ እየሰሩበት ነው። አሁን ፋኖን እናፈርሳለን ብሎ ፕሮግራም ይዘው እየሄዱ ነው። እኔ ከዚህም በፊት አንድ ሳምንት በፊት ተናግሬያለሁ። በተለይ ጎንደር አካባቢ የተወለዱ የብልጽግና ተላላኪዎች ሂዳችሁ የጎንደር ፋኖ ምናምንን ሰብሰብ አድርጋችሁ አስገቡ ተባለ። ይህንን ተናግሬ ነበር። የፕሬዝዳንት ታዬ ጭምር ዝናሽን ጭምር እኔ አገኘው ምናምን የሚባሉ አሽከሮች ሁሉ በቢሊየን ገንዘብ እንትን ተደርጎ ሂዱ አስገቡ ምናምን ተብሎ ፋኖ እንዲፈርስ ምናምን አድርጉ ተብሎ የጎጃም ባለሀብቶችም ሂዱና ስራ ስሩ እየተባለ ነው። ገንዘብ ፋኖ ገንዘብ ይወዳል፣ ሂዱና ስጡና አስገቡ ምናምን እየተባለ ነው። የኦሮሞ ነጻነት ሰራዊትም ብዙ ባለሀብቶች የኦሮሞ ባለሀብቶች ሂዱና አስገቡ ካልሆነ ጉዳችሁ ነው ምናምን እየተባለ የአባ ገዳ ምናምን ሂዱ አስገቡ እየተባለ ነው። ዛሬ አሁን ኢቲቪ የዘገበውን አንድ ጎንደር ማዕከላዊ ጎንደር አካባቢ ምናምን በሺዎች የሚቆጠሩ ፋኖዎች እጅ ሰጡ ምናምን ብሎ ዜና ሲሰሩ ሰልፍ ፉልፊሊንግ የሆነ ፕሮፌሲ የሚባለው ነገር አለ። ራሱ ብለው ራሱ የሆነ ነገር ዜና ይሰራል። ደግሞ ያስገቡት በእንትን ላይ ያሳዩት እኮ በቴሌቪዥን ላይ ያሳዩት ሁለት ሰው ምናምን ነገር ቁጭ ብሎ 3-4 ሰው ቁጭ ብሎ ያሳዩና በሺዎች የሚቆጠሩ ፋኖዎች ገቡ ምናምን ብሎ ዜና ይሰራሉ። እና
በቃ ገቡ የሚባለው ነገር ዜና እንዲሆን ራሳቸው ገንዘብ ይመድቡና ከየት አብዛኛው ጠመንጃ ቁጭ ያለው ሰው ተሰበሰበውን ካያችሁ ከገበሬዎች የድሮ በአፄ ኃይለ ሥላሴ ሁሉ የነበረው እንትን ጠመንጃ ከገበሬ ሰብስበው አንዳንዱ ቁሞ ጠብቀኝ የሚባለው ድሮ እንትን ቅዳሜ አቀባብለ ሰኞ የሚተኩስ የሚባለው እሱ ሁሉ ከገበሬዎች ሰብሰብ አድርጎ በሺዎች የሚቆጠሩ ምናምን ከማዕከላዊ ጎንደር ዜና ተሰራ ምናምን ይላል እዚህ ላይ። ኤኒዌይስ ያስቃል። ብቻ ምንድን ነው ህልማቸው? የማዳከም ስራ፣ በቃ የማከፋፈል ስራ። ይሄ አማጺ ቡድኑን ብቻ ሳይሆን ህዝቡንም የማከፋፈል ስራ ነው። በነገራችን ላይ እዚህ ላይ ሲሪየስሊ መታየት ያለበት የኦሮሞ ህዝብን መከፋፈል፣ የአማራ ህዝብን ከፋፍለ መግዛት፣ እዛው እርስ በርስ እንዲተዋኮስ፣ እዛው እርስ በርስ የጎንደር አካባቢውን ያዙና አስገቡ፣ እናንተ ደግሞ የጎጃም ባለ ሀብቶች እዚህ ሀብት አላቸው፣ ገንዘብ ሰጥቻቸዋለሁ፣ ምን ትሰራለህ እዚህ ምናምን ብሎ አብይ ሂዱና ሰብሰባ አድርጋችሁ ገንዘብ ስጡና አስገቡ ሲል ይሄ እንትን በጎጥ እንዲያስቡና የክሌ አካባቢ የክሌ የኔ አይደለም ምናምን፣ ይሄን ነው አብይ የሚያራምደው። ህዝብን ከፋፍሎ ይገዛል፣ ያዳክማል ህዝብ። አማጺ ቡድኑን ሳይሆን ፋኖ ይሁን የኦሮሞ ነፃነት ሰራዊትን ብቻ ሳይሆን ህዝቡንም እንደዚሁ ከፋፍሎ እንትን ያደርጋል። ግን እንደዚያ ቢሆንም አብይ የነደፈው የሚከተለው የጦር ስልቶች በአማራ ክልል ላይም ህዝቡን ከፋፍሎ፣ በኦሮሚያ ክልልም ህዝቡን ከፋፍሎ የማዳከም ስራ ቢሆንም ትግራይንም ተመሳሳይ ህዝቡን ከፋፍሎ ነው አብይ የሚያዳክሙ። ያ ቢሆንም በተቃራኒ ምንድን ነው እየሆነ ያለው? ይሄ የአብይ የጦር ስትራቴጂ እየሰራ ነው ወይ ብለን ብንጠይቅ በፍጹም እየሰራ አይደለም። በተቃራኒ አብይ ላይ እየሰራ ነው። ለምሳሌ አሁን ያልተጠበቀው ጋምቤላ እና ቤንሻንጉል ጉሙዝ ከቁጥጥር ውጭ ወጥቷል። አሁን አብይ ሰራዊት በቤንሻንጉል ጉሙዝ ኦልሞስት እየተሸነፈ እየወጣ ነው። ጋምቤላ ውስጥም ትልልቅ ጦርነቶች እየተካሄዱ ነው። አሁን እኛ ፎከስ የምናደርገው አማራ ክልል፣ ኦሮሚያ ክልል ምናምን እያልን ትግራይ ክልል፣ ጋምቤላ የአብይ ሰራዊት ተጠራርጎ እየወጣ ነው። አሁን ትናንት የሰማነው የሱዳን ኢትዮጵያ ቦርድ ድንበር እንግዲህ ሁለት ኩርሙኮች አሉ። ኩርሙክ ከተማ የኢትዮጵያ፣ ኩርሙክ የሱዳን አለ። የኢትዮጵያን ኩርሙክ ከመከላከያ ሰራዊት ወሰዱ። ሙሉ እዛ የነበረውን ታንኮች፣ ዲቪዥኖች ምናምን ወሰዱ። ፌዴራል ፖሊስ እዛ የነበሩ ፌዴራል ፖሊሶች፣ መከላከያ ሰራዊት በጣም ጉዳት ደርሶባቸው በጣም የሚገርም ነገር ነው የሆነው። አሁን የብልጽግና ሰዎች ከጋምቤላ እና ከቤንሻንጉል ጉሙዝ ወርቅ የሚያወጡ ከዛ ሸሽቶ ወደ አዲስ አበባ እየተመለሱ ነው። አንዳንድ ሰዎች ይነግሩናል። ቤንሻንጉል ጉሙዝ ውስጥ ወርቅ የሚያወጡ እንደው አሁን እኮ እንትን ዶዘርና ኤክስካቫተሮችን እንደዚህ እንዴት እንደምናወጣ ወደ አዲስ አበባ ለመመለስ እሱን ትተን እየወጣን ነው ምናምን አሉ። አሁን የወርቅ እንትን እየተመረተ አይደለም ወርቃው። አብይ ምን እንደሚሆን ጉድ ነው። አሁን ኦሮሚያ ውስጥ፣ ቤንሻንጉል ጉሙዝ፣ ጋምቤላ ውስጥ አሁን አብይ ተቸግሯል። ወርቅ እየወጣ አይደለም። ወርቅ እየወጣ ካልሆነ አብይ አደጋ ውስጥ ይገባል። ሰው ወርቅ የሚያድኑ የአብይ ሰዎችም ትቶ እየወጡ ነው ከሁሉም ክልሎች። አሁን በአማራም በኦሮሚያ ክልልም የተደረጉ ውጊያዎች በነገራችን ላይ ወረዳዎችን ነፃ የማውጣት ውጊያ ነው እየተደረጉ ያሉት። አሁን
ትናንትና የሰማሁት አሁን ጉደያ ቢላ የሚባል ወረዳ የለማ መገርሳ ትውልድ ወረዳ ነች። የኦሮሞ ነፃነት ሰራዊት ትላንት ነው የተቆጣጠረው ሙሉ በሙሉ። ምንድን ነው የሆነው? ትንሽ አጣራው እና እዛ ነበሩ መከላከያ ሰራዊት ጥቂት ናቸው። በየወረዳው ነፍሰ ወከፍ የሆነ ወታደሮችን ያስቀምጥና አብይ በክልል ፖሊስ እና በሚሊሻ እንዲሸፈን ቅድም እንዳስቀመጥኩት ያ ነበር። የኦሮሞ ነፃነት ሰራዊት ምንድን ነው ያደረገው? ሚሊሻና ፖሊሶችን ትቶ ሰራዊቱን ብቻ አስፈታ፣ ትጥቅ አስፈታ፣ እነሱን እንትን አደረገ፣ ማረካቸው። ሌላ ፖሊስ ዝም ብሎ ከነሱ የተወሰኑ መሳሪያዎችን ወሰደ። ወረዳውን ተቆጣጠረ። ትናንት ብዙ ወረዳዎች ትናንትና ብዙ ወረዳዎች ናቸው ውጊያ የተደረጉት ኦሮሚያ ላይ። አሁን ምንድን የሆነ ያለው በሂደት ወረዳዎችን ነፃ እያወጡ ይመስለኛል። የአብይ አቅም አንሷል። ለምን መከላከያን በአማራ ክልል በኦሮሚያ ክልል ወደ ትግራይ ምናምን የለማ፣ ኬት ነው የምታመጣ? ኦቨር ስትሬት ነው የሆነ። በሁሉም ወረዳ ውጊያ ማካሄድ አትችልም። ለዚህ ነው አብይ አሁን የትግራይ ጦር ምናምን እንዳይነሳ ረባካቾችን ሰመርችን ክረምት እንደምንም በቃ እኔ ሙቻለሁ የምለው አብይ እኮ ትግራይን ያዙልኝ፣ እዛው ያዙልኝ ምናምን እያለ ነው። አሁን አንዳንድ ጊዜ ይፎክራል አይደለ? ሄዳለሁ፣ በቃ መታለሁ፣ እኔ ጉልበት አለኝ፣ ያዙኝ ምናምን ይላል አብይ። ውሸቱ ነው። ትግራይን ያዙኝ ውሸቱ ነው። አሁን አንድ እንትን አለ፣ አንድ የሆነ ፈሪ ሰው አለ። ያ ፈሪ ሰው ሁልጊዜ በአፍ ነው እንትን የሚያስፈራራ። ገላችኋለሁ ምናምን ምናምን ስለው ሰው ኧረ አትግደለው ምናምን ብሎ ይይዛል። ሌላ ቀንም አንተ ሰውዬ ገላለሁ ምናምን፣ ጉልበት የለውም እንደዚህ የሚለው ሰውዬ ገላለሁ ምናምን፣ ኧረ ሰውዬ ተው በእጅ ይሞታል ሰው አትግደለው ምናምን ብሎ ሰው እንትን ይይዛል። የሆነ ቀን እንደዚህ በቃ ፎከረና ገላለሁ በቃ አሁኑኑ በቃ ገላለሁ ምናምን ብሎ ሲሄድ ሰው ቁጭ ብሎ አየ። ዝም ብሎ ይህ ግደለዋ ምናምን ብሎ ሰው ቁጭ ብሎ ገላለሁ ምናምን ብሎ ሰው ተው አይልም፣ ዝም አለ። እንዴ ምን ሆናችሁ ነው? ሂጄ እንድሞት ነው እንዴ? ያዙኝ እንጂ ምናምን ይላል። እንደዛ አይነት አብይ አሁን ያዙኝ ልቀቁኝ የምለው አውቆ ነው። አቅሙን አይቷል። አሁን የያዘው ሰራዊት ዋጋ የለውም፣ የተበተነ ሰራዊት ነው። እዛ ላይ ደግሞ አጋዥ ኃይል የለውም። የአማራ አጋዥ ኃይል የለውም አብይ። የኤርትራ አጋዥ ኃይል የለውም። አሁን ኦሮሚያ ላይ ህዝቡ አብይ ይድልን ብለው እየጮኸ ነው በየቦታ። አዲስ አበባ ላይ ጩኸቱን እያያችሁ ነው። ሌላው ክልል ቤንሻንጉል ጉሙዝ ጦርነት ነው። አሁን የምዕራቡ ጦርነት የምዕራቡ ግንባር እየሰፋ እየመጣ ነው፣ እየጠነከረ እየመጣ ነው። ምዕራቡ ላይ ብልጽግናዎች እያሉ ያሉት አርሚ ሰባ የሚባለው የቲዲኤፍ ሰራዊት ኢትዮጵያ ገብተዋል። በምዕራብ በኩል ያሉ ነው ብልጽግናዎች። አሁን የቤንሻንጉል ኃይሎች ሳይሆን ቲዲኤፍ ራሱ ነው የወገነ ያለ ብሎ ያወራሉ ብልጽግናዎች። እና አርሚ ሰባ የሚባለው እሱ ነው የኢትዮጵያ ኩርሙክን የተቆጣጠረው ብሎ እና አብይ እያለቀሱ ነው። ስለዚህ ጦርነቱ የሰሜን የሚባለው ወደ ምዕራብ ግንባር ሊሆን ይችላል። ፍልሚያው እዛ በምዕራብ በኩል ሊሆን ይችላል። በቀላሉ አሶሳን መቆጣጠር ቀላል ነው። በዛ በኩል አሶሳን ከተቆጣጠርክ ቀጥታ ጎጃም ትገባለህ፣ ወለጋ ትገባለህ፣ ነቀምት ማለት ነው።
በቀላሉ በጎጃም አድርገ ከፈለክ በነቀምቴ አድርገ ራስን የት ነው የምታየው? አዲስ አበባ ላይ ነው የምትገናኘው። እና ምንድን ነው እነ አብይ እየፈሩ ያሉት በዚህ ክረምት ኦልሬዲ ድንበርን ጥሶ የገባ በሱዳን በኩል አድርጎ የመጣ ኃይል የኤርትራ ኃይልም አለ እያሉ ነው ብልጽግናዎች። እኔ የኤርትራ ኃይል እንኳን እሱ አይዋጥልኝም፣ ሎጂክልም አይደለም። ምናልባት የትግራይ ኃይሎች አገራቸው ነው። እስካሁን ትግራይ ነፃ የወጣች ሀገር አይደለችም፣ የኢትዮጵያ አካል ነች። ስለዚህ የትም ቦታ ሂደው ጋምቤላ ውስጥም ወይ ቤንሻንጉል ጉሙዝ ውስጥም ኦሮሚያ ውስጥም እንንቀሳቀሳለን ካሉ ከህዝቡ ጋር ከተስማሙ ይችላሉ። የኢትዮጵያ ዜጎች ስለሆኑ ለራሳቸው ነፃነት፣ ለህዝብም ነፃነት እንንቀሳቀሳለን ካሉ በዛ ደረጃ ከተለያዩ ኃይሎች ጋር ጥምር ኃይል ከሆኑ ለነሱ ይቀላል፣ ለቲዲኤፍ ይቀላል። ኤርትራ በዚህ በኩል እየገባ ነው ምናምን አብይ የሚሉት ለፕሮፓጋንዳ ነው፣ ለፕሮፓጋንዳ ነው ብቻ። ምንድን ነው አብይ የነደፈው የሚከተለው የጦርነት ስልት ለአብይ የተሳካ አይደለም። የሰራዊት መዋቅሩም ምንም መፍትሄ እየሰጠ አይደለም ለአብይ። እንዳውም ሰራዊቱን ተስፋ ያስቆረጠ መዋቅር ነው። ለምንድን ነው የመከላከያ ሰራዊት ሪፐብሊካን ጋርድን ለመጠበቅ ለምንድን ነው የሚወጣው? ልዩ ኮማንዶ ለልዩ ኮማንዶ ብሎ ነው እንደ መከላከያ ሰራዊት የሚወጣው? እንደዚያ ሚሊሻው ለምንድን ነው የሚወጣው? የአማራ ሚሊሻ ለምንድን ነው የሚወጣው? የኦሮሚያ ሚሊሻ ለምንድን ነው የሚወጣው? አሁን ትናንትና የሰማሁት አሁን አብይ ሚዲያ ትግራይ ውስጥ በጉልበት አፈሳ እያደረጉ ወደ ጦር ሜዳ እየወሰዱ ነው ምናምን፣ ጠመንጃችሁን አፈሙዙን ወደ ቲፒኤልኤፍ አዙሩት ምናምን እያሉ ኢቲቪ ላይ ድራማ ይሰራሉ። ጠመንጃው ወደ ቲፒኤልኤፍ አዙሩ ካልከው ያንተ ሰራዊትስ በአፈሳ በግድ ጦር ማሰልጠኛ ገብቶ ለአንተ እንድሞት የተደረገው የራሱን ጦር አፈሙዙስ ወዴት ነው የሚያዞረው? ይህ እኮ ፕራክቲካልም እያየን ነው። አብዛኛው ወደ ፋኖ ወደ ኦሮሞ ነፃነት ሰራዊት እየተቀላቀሉ ያሉ ብዙ አብይም ያውቃል። በየቀኑ ሪፖርት እያጨናነቀ ነው። ይህን ያክል ሰራዊት ጠፋ ካዴ ምናምን የሚባለው ሪፖርቱ በገፍ እየመጣ ነው። ስለዚህ በጉልበት የታፈነው ሰራዊት አፈሙዙን ወደ አብይ ያዞራል ማለት ነው። በአብይ ሎጂክ፣ በኢቲቪ ሎጂክ። እኔ ሲጀመር በጉልበት ሰውን ማፈን ህገወጥ ነው እያልኩ ነበር። ያ በጉልበት የታፈነው ደግሞ ለኢትዮጵያ ህዝብ ቆማለሁ ማለት መብቱ ነው፣ ግዴታውን ነው። ስለዚህ የአብይ አዳዲስ ወታደራዊ አሰላለፍ ብዙም አያስኬድም፣ ብዙም አይጠቅመውም፣ ዋጋ የለውም። ህዝባዊ መሰረት ያለው አማጺ ቡድን እያሸነፈ መሄዱ አይቀርም።